ባሌ ወታደር ነው። እሺ እስቲ ወንድ የት አልባልሽ? እስቲ የቱ ባል? ይሄው እሱ ነው ወታደሩ። ባሌ እሱ ነው። ስንት ሾህ ባለበት ስንት ገደል ኩርባ ወድቄ በፍቅርሽ ገደል እንዳልገባ የኔን አወዳደር ላይተው እስኪ ቅኑ ለመደብኝ ማፍቀር አንቺን በየነ ምንድነው? እንዳስፈራራ ፈልገሽ መስሎኝ። ወታደርኛ አልክም ነበር እንዴ? ወታደር ነበርኩኝ እኮ ታዲያ ውዝዋዜ ከፈልሽ። እሺ ለምንድነው አጣልፈሽ ጥራሽ? መነጋገር አለብን። ፈርዶብኛል። ቀጥይ እስኪ። ህዳር 4 ለእራት ስንቀር አንቺ ጊንጥ አልከኝ። አላስታውስም። ህዳር 8 በ4 ቀን ልዩነት ውስጥ ደግሞ አልጋ ላይ ጀርባህን ሰታኝ ምን አልከኝ? አንቺ ቆቅ አልከኝ። ችግር የለውም እኔ ይሄን ሁሉ ነገር አልፌዋለሁ። ግን ይሄ ስድብህና ማንጓጠጥ ይመጣና አሁን ሐምሌ 4 ላይ ምን አልከኝ? አንቺ እስስት አልከኝ። ለኔ ምንም ችግር የለውም። ግን የዚህ ዓመት ስድብህና ማንጓጠጥህን ካለፈው ዓመት ጋር ሳነጻጽረው 11% ወርዶብኛል። እኔ ደግሞ እንደ ትዳር አጋርነት ያሳስበኛል። የማስተካክለው ችግር ካለ ንገረኝ። ለምን በበቂ ሁኔታ እየሰደብከኝ አይደለም ነው ወይስ ሌላ የምትሰደብ ሴት አገኘ? መልስልኝ እንጂ እየጠበቅኩ እኮ ነው። ለጥያቄዎች የምትሰጠኝ መልስ ራሱ በ16.27% ቀንሷል። ዋይ ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ይማርሽ ምንድነው የሚመራት? ይማርሽ ለምስተን አጂማ ማዘን እኮ ነው። እኔ አላዝንም። እኔ ጨክኜ ነው እሱ አይደለም። ስለ ሴቶች ከኔ በላይ አታውቅም። ይኸው ሙሽሪዳ ለምን አትንከባል? ለመሬት ላይ እኔ ምንም ማለት ለምን ሴቶች አውቀው ብትደፋ ብትወጣ አውቃ ነው እንድታያት። ይኸው እስቲ አሁን ጠይቃት። አውቃ ነው ይጠይቃት። አስነጥቷት አይደለሽ? ጠይቃት። አውቀሽ ነው ያስነጥሽ? አውቀሽ መጣችሁ። አሁን አንተ ባልነህ በአላህ ሂድ፣ ሁለት ድገማት። አንድ አይደለም መተ ሁለት ድገማት። ሂድ ተነስ። ምን ልትሆን ነው? ወንዱ አዩ አንድ ቀን ትደርብብሃለች። አምጥታ ሌላ አንተ ሽማግሌ ወይ ሙርሺዳ አብሲቱን ጣድ ብያል ነበር። ጥጄዋለሁ ባልሁን። እሺ አንተ ግን ወይኔ ቀጠለች። የአብዶች ስብሰባ እንኳን በሰላም ወደ አይምሮ ሕክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስተዋወቅ እንጀምራለን። አንተ ጀምር። እሺ፣ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነው፣ ግን 100% ጤነኛ ነህ ግን አንተ። እሺ፣ እናመሰግናለን። መቀጠል ትችላለህ። እሺ፣ በመጀመሪያ አመሰግናለሁ። እኔ ስሜ ስሙ ማን ነው? አቤል ይባላል። እሺ አቤል፣ እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች ማለት የሚስቴ ስም ነው። ስሙ ራሱ ጠፍቶታል። ተረጋጉ። እናመሰግናለን። ወይ አዛለች፣ አቶ አዛለች። እሺ፣ በመሰለኝ ለሰው ማካፈል የምትፈልጉትን ሐሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? ዋንሳም ያነሳው። አመሰግናለን። ወደ አንተ እንምጣ። እርሱ ይቀጥል። እሺ፣ ያው ሁሉም በቃ ጨልሏል። አንተ ሳትቻል በልኩ እሷ ግን ልቀጥል። ይሄ ልጅ ግን 4 እብዶችን ሆኖ አክት ማድረግ ይችላል። ምን አገባ? ምንድን ነው? እኛ እኮ ራታችሁንም ቁጭ አድርገናችሁ የአእምሮ በሽተኛ ስለሆናችሁ ነው። ዶክተሩ ምንድን ነው ለካ ልታሳብጀኝ ነው አንቺ
አቤት ታፈሱ። ያቱን ሳሙና ያረውት ልብስ ላጥብ ነበር። ኩሽና በጣሳ አለ። ሁሌ ነው አንቺ የምትጠይቂኝ እንደማያውቅ ሰው አይደለ? ደግሞ ይኸውልሽ ነጫጮቹ ልብሶች አቸካሻቸዋል። ዘፍዝፊያቸው። እንዲያው አምላኬ እነዚህ ሴትዮ ቤት የገባሁት ዋ እንዲያው ይሄም አይደል ይሄም ነው ይሄ ነው በቃ ይሄ ነው አይደል? ሽታም ያለው ደግሞ ማይሸት ሳሙና መግዛት ጀመሩ ወይ እንኳን ስለያዘኝ ይሆናል እንግዲህ መላ ወይ መላ ዳሻል ወይ መላ ይሆና ደግሞ የማረፈ የለው እንደ ያንተጋገረሳ የምንጉር ነው የሙያት ይሆን የኔውን ገዶኛ አረፋ ማያወጣ እንዲሁ ሰሰትኩት እንዲሁ ነው እስቲ ወፈር ብላ አሁን ታላቀዳም ነው ወጥና ይሄን ፈራዋቶ እትዬ ሳሙና አረፋ ማያወጣ ወይ ምንድነው ወተት የሚለኝ? እቲ ደግሞ ወተት መጣልኩኝ ወተት አጣልኩኝ ምንድነው ታፈሱ? እትዬ ወይኔ ጉዴ ታፈሱ። ልብሱን በወተት ላይ አጣብሽው። አመል መስሎኝ አረፋ ማያወጣ በመተው አንቺ ኦሞና ወተት መለየት አቅቶሽ ነው። ከደሞዝሽ ጠብቂ። አደገኝ ሲሚያና ደገና ሊቆርጥ አንጀትሽ ይቆረጥ። ወተት ለልብስ ክፋት አለው ወይ? ታፈሱ በእጄ ትሞቻለሽ። ነይ ታፈሱ፣ ይሄንን ወተት እንደዚህ እንደተጫወትሽበት ትጠጫታለሽ። ይሄን ወተት ትጠጫታለሽ። እንዲያርጌ ነው ምግትሽ። ወተት መቀለጃ ነው። ወይኔ በስንት ብር እንደገዛው አውቀሻል? በስንት ብር ታፈሱ። ወንጀለኛ ልታረጊ ነው። ገድዬሽ እጄን ለመንግስት ልስጥ። ገድዬ አትይኝ። እጄን ለመንግስት ገድዬሽ ልስጦኝ። ምን አባሽ ይዘጋሻል? በሃይላንድ ተፍር እያኖረን ሙጫ አንዲት እያረፈ ጠጣል። እርሶም ጡት ይሆኖታል ይጠጡታል። ይሄንን ነው ፍሪጅ አድርገን እያረፈን የምንጠጣው። ታፈሱ ወፍራም ነው። ደሞዝ ላይ እንገናኝ። ታፈሱ መገኛ ይፈስሽ። አንቺን ልታሳብጅኝ ነው አንቺ ሴትዮ። ቆየው እንዴ? ብቻ ባዶ እጄን የመጣሁት እንዳትለኝ። ከኔ ጋር መጣላት ፈልገሃል እንዴ? ሰላምታ አይቀድምም? ባዶ እጄን መጣ ምን አባ ሰላምታ ነው? ኧረ ተይ አንቺ አይመለከትሽም። ስማ ስንቱ ልምትልሽ እያለኝ ከአንተ ጋር ምጃጃለው እኮ ስለምታሳዝነኝ እንደሆነ አትርሳ። ኧረ ቢያንስ ሰው ፊት አታዋርጂኝ። እሱን ነገር አያስፈልገኝም። አሁን ሂድና የሆነ ነገር ይዘና ለሌላ ጊዜ ልክ እንደ ዛሬው ይቅር ትለኛለች ብለህ እንዳታስብ እሺ። ንቀትሽ ግን የበዛ አይመስልሽም? ሁሌ አበባና ቸኮሌት ይዞ መምጣት አለበት? ወንድ ልጅን ናቅ ካላረግሽው ዋጋሽ አይገባውም። ቆይ እንደውም ላሳይሽ። ስማ ኢዛና ስማ፣ እኔም ጓደኛዬም ስለራበን የሚበላ ነገር ይዘህልና እንዳትቆይ፣ ደግሞ ደቂቃ ይዝልሃለሁ። ኧረ ዛሬስ በቃኝ። ትሰሚኛለሽ? አንቺ ሳትሆኚ ፍቅር ነበር እንደዚህ አንበረከከኝ። ከዛሬ ነገ ትለወጫለሽ። መውደዴ ይገባሻል ብዬ ነበር የታገስኩሽ። ፍቅር እንጂ እንደምታስቢው ንቀትሽ አይደለም እንደዚህ እንደሆነ የሚያደርገኝ። ከዚህ በኋላ ግን በቃኝ። አንቺ ትወጂኛለሽ ብሎ ማሰብ ከብት በሌለበት ኩበት ለቀማ ነው የሆነብኝ። አየሽ፣ እንኳን ግፍና ንቀት ማርም ሲበዛ ይመራል። ታየው እባክሽ፣ ነገ ተመልሶ እግር ሲል መጠመት ታየው የለ። በእሷ ካላስጨከንከኝማ አንተም የለህም እኔም ወንድ አይደለሁም። ቂጡን ወስደሽው ነው እንዴ? አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት። ምንም ቂጥ የለኝም። አጥበሽ አምጪ። ኬኬ በእናትሽ ከጉዳውጪኝ በእናትሽ ይኸውልሽ ማታ ሌላ ቦታ ነበርኩኝና ለፍቅረኛዬ ኬኬ ጋር ነበርኩኝ የብያዋለሁኝ። በቃ በእናትሽ ደውል እና ኬትም እየተንዘላዘልሽ እኔ ማምለጫሽ ነኝ። ኧረ በእናትሽ ኬኬ እንደዛ በእናትሽ ወይ ይኸው ደወለ። በእናትሽ ይኸውልሽ እኔ ጉድሽን ነው የምዘጋዝግለት። ይኸውልሽ ሄሎ ኦኬ በቃ ኬኬን አናግራት። እሺ ሄሎ እንዴት ነህ? አዎ ማታ ከኔ ጋር ነበረች እንዴ? ከኔ ጋር ነበረች። ማታ ቤት ነው የሚያድር ነው። እኔ ቤት የሚያድር ነው። አረ እንደውም በታሪክ እሷ እንደሷ ታማኝ ሴት አታገኝም። አረ እንደውም ቤተክርስቲያን ነው አብረን ያደር ነው። ቤተክርስቲያን አረ ችግር የለም። በኔ ጣለው የሷን ነገር በኔ ጣል። ምንም እንዳታስብ። አይዞህ። እሺ ነው እንደው
ኪኪ በጣም ነው የማመሰግነው። ምንም ማለት አይደለም። ታፈሱ በቁጥጥ ታፈሱ አንቺ እማትትየ ወጡን አምጪ ነው እትየ ቀዶትም አይደል ወይ ምን ነው የምትቀጂው? ወጡን አልቀደ የሚቀዳ ይቅዳሽ አንቺ የቀዶትም አይደል ምንድነው? ወጥ ነው ወጥ አላሉም ወይ እንዴ አንቺ ማማ ተቀዳው እኮ ነው ላይ ነው ያዞሩት እትዬ ወጥ እያሉ ቀዳው አመጣው። በምንድነው ወጡን የጨለፍሽው? ይሄ ምንድነው? ወጥ መቅጃ ነው አንቺ በፖፖ ዋትዬ ፖፖ ወፖ ማለት ገዙ የሽንታችን የምንሸናበትም አይደል ጥቁሩ ነው የሽንቱ ይሄ ወጥ ነው ማረግበት ያስኩ ሽንታ አልተሸናበትም እኮ ዞር በይ ልጨምርት ምን አባሽ ነው የምጨምረው? ዞር በይ ከፊቴ አንቺ አገርሽ ፖፖ አታውቂ ወይ? ምን ችግር አለ? ላስቲክ የወጥ ማውጫ አለ አይደል ወይ? ፖፖ ወጥ ተጨልፎ ይበላል። አጀብ ከተቤ ስታካብዱ ማለት ይሄንን ፖፖ ብሎ አልሰሩት ላስቲክ ነው ወጥ ብናረግበት። ሰበያለሽ ነይ ነይ ሰበያለሽ የማሰበለ በፖፖ አይደል የጨለፍሽው? ይሄው ተበያለሽ። ታክሲ አባራበኝ የኔ ወንድም ራበህ? ያጂ ወይኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። እስታይ ለባ መጣ የኔ ቆንጆ። ማን ነው ለማኙ? አረ ያዘው ሆየ የኖርክ ሚስት ስታገባ ማብራት ጠፋ። ብራዘር ጨርሳ እሷ እዛ ማጠብ ጀምራለች፣ እሱ ሻማው ላይ ነው። ስንት ነው ሂሳቡ? እናት 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? ሙርሾ አቤት ውጤት ደርሷል። ለካናዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ እንዳትበላ። ወይ ዶክተርዬ ተባረክልኝ ብላ ቢልንት ላመጣል يلا مع السلامة. مع السلامة. مع السلامة. مع السلامة. مع السلامة. እንደ ቀልድ እኮ 3 አመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ! ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ፣ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፍጣችሁም እንዴ? ኖ አባባ፣ በጣም ቆንጆ ነው። እርስዎ ነዎት ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። አረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሪያ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም።
እናንተም እግዚአብሔር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጄ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። አዎ እንደ ስልኬ፣ ኧረ ስልኬን ሌባ! ምን ሆነ ነው? አንተ አባዬ የኔ ፍቅር አባትሽ ናቸው? አዎ ልጆቼ ናቸው። የኔ ፍቅር ስትላት ነው የሰማሁት። አዎ አባ ፍቅረኛዬ ነው ማለቴ ነበር። ያኔ ስታስተዋውቂኝ ምኑም አላማረኝም ነበር። ይኸውልሽ ምን መሰለሽ፣ ዝም በል ሌባ። ወድጄ እኮ አይደለም። እና አፍቅራ ነው እንዴ ወንድም? ወይኔ ምንድነው ምክንያትህ? ሌብነት ጨዋ ነው የሚል ሰበብ አይኖርህም? እስቲ እንስማ። ለእህቴ የትምህርት ቤት ምከፍለው ስላጣው ነው ምሰርቀው። እስከዛሬ የምታስተምረኝ በዚህ መልኩ በምታመጣው ገንዘብ ነው? በፍጹም ከስራ ከተቀነስኩ 2 ሳምንት ሆነኝ። እንዳትጨነቅብኝ ብዬ ነው ያልነገርኩሽ። ሰርቀል ተስተምረኝ እንዴት ጨከንክ? አማራጭ ስላጣሁ። እኔም መጠየቅ ትችል ነበር። እንደ ሩቅ ሰው ስለሚያይሽ ነው። ተው ለመፍረድ አቸኩል ልጄ። እንዳላስቸግርሽ ብዬ እኮ ነው። አንዳንዴ ጥሩ ነገር ለማድረግ ትክክል ባልሆነ መንገድ እንሄዳለን። ከዚህ በኋላ ግን አልደግሙም። አባት ይቅርታ አድርጉልኝ። ተው ልጄ፣ የተጸጸትከውም አንተ ሆነህ ነው። ከዚህ በኋላ ምንም አይነት ችግር ቢገጥምህ እንዳትደብቀኝ። አይለምደኝም። የትምህርት ቤት ክፍያውስ ጉዳይ እኔ እከፍላለሁ፣ ግን ብድር ነው። ብድር ከሆነ እኔም እፎይ እንድል የ2 ወር ክፈሉላታ። ይሄ አፍሪካን ፋይተር ነው። አፍሪካን ሮክ ፋይተር ነው። አፍሪካ ብቻ ነው የሚገኘው ዝርያው። ከፍተኛ ቁመቱ ከሄደ እስከ 7 ሜትር ሊሄድ ይችላል። ሬር ነው ግን እስከ 7 ሜትር እና አሁን እቺ ሴት ናት። ዘራቸው በጭራቸው ጋር እዚህ ጋር ነው የሚታወቀው እና ይሄ አሁን ስታየው የሰውነቱ 6-7 እጥፍ ይለጠጣልና እንደምታየው አይደለም። ፍየል ሚዳቆ ምናምን ይወጣል። ስታየው ነው ትንሽ የሚመስለው ማለት ነው። በወር አንዴ፣ በ3 ወር በ2 ወር አንዴ ነው የሚበሉት። በህይወት ያለ ነገር ነው። ዶሮ ወይ ሚዳቆ፣ አይጥ፣ ጥንቸል ምናምን ነው የሚወጡት እና አንዴ ከበላ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና እንትን ይላልና ዘንዶ ሙቀት ይፈልጋል። ቅዝቃዜ ቦታ እንትን አይደለም፣ ሙቀት ይፈልጋል። ኧረ መለሰ ጅቡኒ መለሰ። እኔ ራሴ በለውላ ኧረ አንቺ ይብቃ። ቋንቋ ይችላል። መረባ አማን አብዱ ሐውለ ጀበና ጨባጭ የለውም ደንጋጭ አበበ ሻፍሪ ቃይማ ትፍሪ ቢስሚላሂ ያሰብሽው ይሁን ይሳካልሽ ስቃሽ ኑሪ አገሬው መጀን ይልበሱ መጀን ሰኞ ነቢ መጀን ኪንራ ሁሴን ገቢው መጀን አበጋዛዲ ሸሐመር ቁርቁር ሸኾቹ መጀን ቁርአን መጀን ስቃሽ ኑሪ ልጄ ኮርማ ይሁን ባልሽ ወንድሞችሽም ያጀቡሽም ኮርማ ይሁኑ ስቃዩ ግቡ ግጥማቸው ይሁን ይሄ ለመቼ መረባ በሁለት ይሁን አዛን አልዝራሽ ሁለት ቀን አይደር እንዳው ገረብ ይበል ይባንቺ ይሁን ቁም ነገር አህመድ ውድ ሁኚ ጣፋጣ ሁኚ ውድ ሁኚ አባዋራሽ የብረት ምሰሶ ሷሂቦችሽ የብረት ምሰሶ የወይራ ጉቶ አይነኩ አይደኩ ግጥምሽ ልሁን ስቃሽ ኖሪ ይሄ ለመቼ መረባ
በሶስት ይሁን በውትር ይሁን ሸረኛሽ ለብትር ይሁን አከዳደምሽ ያማረ ይሁን ግጥምሽ ልሁን አኩለሽ አፍስ ውድማሽ አይፋር ስቃሽ ኑሪ ልጅሽ ሂደት አባዋጋሽማ የብረት ምሰሶ አባትሽም ይሻል ይሸቀጥልሻል መሰል ገጠመኝ እንግዲህ ተቀዱ ነው ቆዲያዱና ነገር ተመረቀች ይሁንለት ተባለ። ይሄን ቅደድ እንግዲህ ቅደዱ። ልክ መቅደድ ነው። ቅደዱ። እንዴት ነው? እሺ ከዚህ ነው የሚጀምረው። ቅደዱ።